በጣም እስከ ጥግ ድረስ ተስፋ ትቆርጣላችሁ ያ ተስፋ የሚያስቆርጣችሁ ነገር እኮ ሰው በዙሪያችሁ ስለሌለ ሰው ምናምን አይደለም ጤንነታችሁ ነው ገባችሁ ሊያቆማችሁ ሰው ፊት ወጣችሁ ልትናገሩ ኮንፊደንስ ሊኖራችሁ የሚችለው ጤነኛ ስትሆኑ ብቻ ነው ገባችሁ አይደለ በጣም የተጎዳ ሰው ደግሞ ትንሽ ነገር ነው የሚበቃው ስለዚህ የኔን ቁስል ላሳይ እንኳን ብልዝጋ ማሳየት እሱም እንደዛ ነው በቃ ማሳየት አይችልም መናገር እንጂ የራሱን ቁስል ገበናው ማውጣት አይችልም ስለዚህ አንዳንዴ በሰው ባንፈርድና ይቻላል እስከመጨረሻ ድረስ እንደምታበቃ ማወቅ አለብን በቃ ይሄ ነው ዋናው እንትን ፖይንቱ እዚህ ጋር እዚህ ያወራችሁ ድፍት ልል ይችላል ይሄ ማሰብ አለብን እሺ መስራት መሄድም ወደፊት ማደግም ለሰው ልጅ መልስ መስጠትም ዛሬ በሞት ወይ ዘላ ያቺ ልጅ አረፈች ነው የሚባለው ግን እዚህ ጋር የሚታየው ነገር እንጂ በውስጥ ማሳልፈው ነገር ማንንም አያይም ገባችሁ አይደለ እናንተም እንደዛው ናችሁ ቲክታክ ላይ መጣችሁ እንደማንኛውም ሰው ሰላማዊ ሰው ሆናችሁ እንደማንኛውም አብራችሁ ፍክት ብላችሁ ቆይታችሁ ተገባላችሁ ከዛ ከራሳችሁ ጋር የምትጣሉበት ጊዜ ይመጣል ከራሳችሁ ጋር የምትጋጩበት ማተስማሙበት ይሄን አረጋለሁ ይሄን አላረግም ይሄን ባረግ ይሄ ነው ራሳችሁ ጋር ተገጥማላችሁ የሚያቀው አንድ ፈጣሪ ነው ከፈጣሪ በታይ ትራሳችሁ ተተደገፋችሁት የምትተኙት ትራስ ብቻ ነው የሚያቀው የናንተን ጣዋሳ የናንተን ህመም የናንተን በሽታ ከሰው ሰጥቷችሁ ወይ ሰው አቀብሏችሁ አይደለም ያን በሽታ ፈጣሪ ሰጥቷችሁ ነው ገባችሁ አይደል ከላይ የተሰጣችሁ እና እንደዛ ነው አንዳንዴ ብዙ አታሰሩኝ እሺ ማሮቼ እውነት የምሬ ነው ለአጭር ጊዜ ብዙ ሰው ጋር አንተ ማለት አልፈልግም ካንጀቴም አይደለም እናገር ከልቤ አይደለም እኔ የምናገረው እሺ ሊያናድዱኝ ይችላሉ የሰው ልጅ ነው ምንም ነገር ሳላረጋቸው ለምን በዚህ ልክ በማለት ነው እንጂ ለሰው ክፉ ማሰብ ሰው አይደለም እና ማታሰሩኝ እሺ መጥፎ ሰው አይደለም እኔ ይገልብጡኝም ይዘቅዝቁኝም ይስደቡኝም እናንተ ሸር ካላረጋችሁ ምናምን ነገር አላዩ ገባችሁ ስለዚህ በፈጣሪ ይሁንባችሁ አዳኞቹ በማርያም ሰው አትዘቅዝቁ እሺ እነሱም የዘቀዘቁትን ያመጣችሁ እዚህ ጋር ተናገሩ እሺ ማን ያውቃል ማንንም አያውቅም ማርያምን ነገ ልጠፋ እችላለሁ በቃ እኔ ይሁን እዚህ ጋር ግዴታ እንደወራ ይሆነ ስሜት ውስጥ ገብቼ ሌላ ነገር ወይንም የራሴን የሆነ ነገር እንደወራ አታድርጉኝ በቃ የእውነት ነው እንዴ ስታዩኝ ጤነኛ ልመስል ይችላልው በቃ ነገርኳችሁ ሰው ጋር ታቀያይሙኝ ለትንሽ ጊዜ ሰው ጋር አታነካኩኝ በቃ ምን የሰው ልጅን ይሳሳታል ሊሳሳቱም ይችላሉ ሜቢ ማደጌ ከዛ ቦታ ለምን ተነሳችን ብለው ስሜታዊ ሆኖ ሊሆን ይችላል አይፈረድም አነሳሴ በጣም ነው የሚያስገርመው አይደለም ለናንተ ለኔም ይገርመኛል አነሳሴ ማለት ከትንሽ ቦታ እዚህ ቦታ መድረሴ ለናንተ ለውጥ አይታያችሁም ለኔ ግን ይታየኛል ለውጡ ማለት ነው ስለዚህ ያም ሊሆን ይችላል ስለዚህ ታውሺ ብዙ አታሰሩ እሺ እና ሰው መሰረብ አልፈልግም ብዙ ሰዓት በመተናገሩ ቁጥር ነው እኔም እየሄድኩ ያለውትና ሆዴ የሌለውን ነገር እንደዋጣት የሆነ ነገርም ስትሆኑ ታይ ስትሉኝ አርፋለሁ አይደል እተዋለሁ አይደል እንደማንም ሰው ችላ በያላልፋችሁ ምናምን የሆነ ነገር ስትናገሩኝ እተዋለሁ አይደል እኔም ደግሞ የሆነ ነገር ሳትጠይቁኝ ተምሌን ያሰራውላችሁ ፕሮፋይል ያሰራውላችሁ እኔ ነኝ አይደል አዳኞቹ ሙሉ አዳኞቹ የራሳቸው የሆነ ፕሮፋይል የራሳቸው ሆነ ማንንም ሰው ማትፈልጉ ማንንም ሰው ያስፈልጋችሁ እሺ ጭንቅላታችሁ ውስጥ ሁሌም ማስገባት ያለባችሁ ነገር ቢኖር ማንንም ሰው ሊሆን ይችላል እስከ ጥግ ልትወዱ ልታከብሩ ትችላላችሁ ግን ደግሞ እናንተ ለመለያየት የሞከረ ሰው ካለ ማምላክን የምሬን ነው እውነት ፕሮፋይላችሁን እንኳን ማለት ነው መታነሱት
የሆነ ነገር ከፈለጋችሁ አስፈቅዳችሁ ያንሱት። ገባችሁ? የሆነ ነገር ከፈለጋችሁ ሰው አዝዟችሁም ከሆነ እንደዚህ አድርጉም። እኔ የሆነ ሰው መልእክት ደርሶኝ ነው ሙሉ አዳኞቹ ተቀምጠን እያለ ሙሉ አዳኞቹ እያደመቅ ነው እያለ የሱ ልጆች ሙሉ አዳኞቹ ነን የምናደምቀው ምናምን፣ ግን እኔን የምትወዱ ልጆች ፕሮፋይል የኔ ልጆች ፕሮፋይል ቀይሩ ብሎ ልጆቹን ለመከፋፈል ሞከረ ምናምን ብላ ደውላልኝ ነበር የሆነች ልጅ ማለት ነው። እና ቅር ብሏቸዋል ግማሾቹ። ለምን ስተኛ ተለይተው ፕሮፋይል ያነሳሉ ልጆቹ ብላ ማለት ነው። ስለዚህ የማንም ድጋፍ አያስፈልጋችሁ። ማንም ሄደ መጣ አይመለከታችሁም። አንድ ሰው እገዛ ከፈለገ ወይንም ከናንተ የሆነ ነገር ከፈለገ እኔን ይጠይቀኝ። ከዛ በኋላ እናንተ ታደርጋላችሁ ማለት ነው። ግን ደግሞ ይሄ ተምሊን የተሰራራላችሁ መለያችሁ ስለሆነ ነው። ኦኬ የናንተ መለያ ነው። ንስና ደሙ እንደማይነሳው ልክ ፕሮፋይላችሁ አምናችሁበት ያደርጋችሁት ነገር ነው። እሺ ስለዚህ ተምኔሉን የምታነሱትም የምታወርዱትም የምትጥሉትም የምትሉትም አይደለም። ሲቀጥል ደግሞ ሌላ ነገር ማወቅ ያለባችሁ ነገር ደግሞ ማለት ነው በግልጽ ነው የምነገረው። ወደ ኋላ ድብቅብቅ ልብስብስ ምናምን የራሴ ልጆች ናችሁ። መናገር የምችለው የማይመለከተ ከዚህ መውጣት ትችላለህ። ገባሽ? ሁለተኛ ነገር ደግሞ የኔን ፕሮፋይል አድርገው ከሌላ ሰፈር ደግሞ የነዛን ፕሮፋይል አድርገው ከዛም ከዚህ ሞሬ ለቅመው መሀል የሚያጋጩ ሰዎች አሉ። እኔ ጋር የደረሱ እኔ ያየኋቸውም አሉ እንደዛ ነገር ማለት ነው። እሺ የኔንም ከወደ እናንተ ከምትጣሉትም ሰዎች ፕሮፋይል አድርገው መሀል ላይ ከናንተ የሚፈልጉትን ነገር ከነዛም የሚፈልጉትን ነገር እያገኙ ማለት ነው። እሺ ስለዚህ አንደኛ በራሳችሁ ኮንፊደንስ አዳኞችን ማንንም አግዞን ማንንም ሂሂ ብሎን አይደለም መሄድ ያለበት ሰው ጥርግ ማለት ይችላል። አይደለም ፕሮፋይል ስሙን አንስቶ መውጣት ይችላል። አንድ አዳኞቹ ተቀይሮ ፕሮፋይል አንስቶ ሲሄድ 10 ሆነው ነው የሚመጡት። ስለዚህ በጓድራጎትን ማድረግን አገዝንም ተደጋግፈን ራስ በራሳችን ከኛ ጋር ምንም አይነት ንክኪነት ሳይኖረው ከዛው ከቦታው ላይ ሰው እንትን ብለን ማገዝ ካለብን ራሳችን እናግዛለን። አዳኞቹ ማለት አገር ነን። ገባችሁ? ፋክቱ ይሄ ነው። ለመንደርሻ የሚሮጥ የሚጮህም አይደለም። አዳኞቹ ማለት በጣም ሲበዛ ልትፈሩም ልትከበሩም የምትገቡ ናችሁ። ስለዚህ ለሁለት ለሶስት ሰው መልስ አትስጡ። ባትሰጡ ደስ ይለኛል። ዛሬም አንዲቱ ልጅ ጭራሽ የማልጠብቀው ፎቶ ዘቅዝቃ አስነስቻታለሁና አይጠበቅም ከናንተ ስነ ስርዓት ክብር አላችሁ። ለሚያከብራችሁ ማክበር፣ ለማይፈልጋችሁ ብሎክ አድርጋችሁ መውጣት። እሺ ላልተመቻችሁ ሰው ብሎክ አድርጉና ወጥት። ለምትፈልጉበት ቤት ነው። ደግሞ ሁሉም ሰው እንደኔ ይፈልጋችኋል ማለት አይደለም። መማምላክን የምሬን ነው። እኔ በፈልጋችሁ የዚህን ያክል ነው። በቃ የዚህን ያክል መብራት ጠፍቶ